ተመልካቾቻችን ኢትዮጵያ በቅርብ ተግባራዊ ካደረገቻቸው ተግባራት መካከል በከተሞች ዲጂታላይዜሽንን ማበረታታት ነው። ከዚህ መካከል ደግሞ በከተሞች የተለያዩ የመቆጣጠሪያ ካሜራዎችን በመግጠም በየከተሞች የተለያዩ አካባቢዎች ምን እየተካሄደ እንደሆነ መቆጣጠር አንዱ ነው። በ10ኛው የኢትዮጵያ ከተሞች ፎረም ላይ ይህንን በተመለከተ የተለያዩ ከተሞች ያላቸውን ተሞክሮች ይዘው ወደ ፎረሙ መጥተዋል። እዚህ ካጠገቤ አሁን የምገኘው የኮምቦልቻ ከተማ አስተዳደር ኤግዚቢሽኑን በሚያሳይበት ቦታ ነው። ኤግዚቢሽኑን ከሚያሳዩት መካከል ደግሞ አንዱ አጠቃላይ በከተማ አስተዳደሩ እየተገበሩ ያሉ የዲጂታላይዜሽን ስራዎችን የተመለከቱ ስራዎች አብረው የመጡበት ሁኔታ አለ። አሁን እዚህ ላይ በኮምቦልቻ ከተማ አስተዳደር በከተማው ላይ ምን እየተካሄደ እንደሆነ ከከተማው የተተከሉ ካሜራዎችን እንደዚህ በሲስተም አምጥቶ የትም ቦታ ማየት እንደሚቻል አመላካች ነው። ሰመራ ሎጊያ ከተማ ላይ ሆነን በኮምቦልቻ ከተማ የት አካባቢ ምን እየሆነ እንደሆነ እንመለከታለን። ከዚህ ካጠገቤ አንድ ባለሙያ አለ። እስኪ በመጀመሪያ ራስክን አስተዋውቀን። እኔ ከድር ሁሴን እባላለሁ። የኮምቦልቻ ከተማ አስተዳደር ከንቲባ ጽህፈት ቤት የአይሲቲ ቡድን የኔትወርክ አድሚኒስትሬተር ባለሙያ ነኝ። በኮምቦልቻ ከተማ አስተዳደር ዲጂታላይዜሽን በምን ዘርፍ ተግባራዊ እየሆነ ይገኛል? እሺ፣ ጥሩ ጥያቄ ነው። ዲጂታላይዜሽን በኮምቦልቻ ከተማ አስተዳደር ስንመለከት እንደምታዩት ከዲጂታል ኢትዮጵያውን ከማድረግ ከተቀመጠው አቅጣጫ አንጻር እንደምታዩት የመጀመሪያው የሴኩሪቲ ካሜራ ኢንስታሌሽን ተደርጓል። ከዚህም በተጨማሪ ደግሞ ሌሎች የኢሰርቪስ የተለያዩ አውቶሜሽን ስራዎች በዲጂታል መልኩ እየተሰሩ ያሉበት ሁኔታ አለ። ለምሳሌ ዲጂታል ሃውሲንግ፣ የዶክሜንት ማኔጅመንት ሲስተም እና ሌሎችም ይሄ የከንቲባ ኮሚቴ ውሳኔና ሌሎችም ተጨማሪ ዲጂታላይዜሽን ስራዎችን ተግባራዊ ለማድረግ እየተሰሩ ያሉ አሉ። እንደምታዩት ኮምቦልቻ ከተማ ይሄ የምታዩት ኮምቦልቻ ከተማ አስተዳደር ሴንተር ከመሆኗም አንጻር የተለያዩ ኢንቨስትመንት አማራጭ ከሚፈስባት አንጻር የተለያዩ የኢንዱስትሪ ፕላንቴሽን ካሉ በመሆኗ ምክንያት እንደምታዩት ይሄ ካሜራ አስፈላጊ ሆኖ ተገኝቷል። ይህም ስቴቢላይዜሽን ወይም ደግሞ የጸጥታ ሁኔታዎችን ኮንትሮል ለማድረግ ኦንሳይት ያሉትን የተለያዩ የልማት እንቅስቃሴዎችንም ለመቆጣጠርም ያስችል ዘንድ የካሜራ ኢንስታሌሽን ስራ ተሰርቷል ማለት ነው። ሰመራ ሎጊያ ከተማ ላይ ሆነን ኮምቦልቻ ላይ ምን እየተካሄደ እንደሆነ እያየን ነው። እስኪ ይህን እንዴት መጀመሪያ ወደዚህ እንደመጣ አስተዋውቀን። እስኪ እንደምታዩት በኮምቦልቻ ከተማ አስተዳደር ኮንትሮል ሩም አለው፣ የራሱ ኮንትሮል ሴንተር አለው። እዛ ኮንትሮል ሴንተር ላይ ያለውን ሁኔታ ያለውን ቪው እዚህ ሰመራ ከተማ ላይ ሆነን በምታዩት መልኩ ዲስፕሌይ አድርገን እያሳየን ነው ማለት ነው። ሪሞትሊ አክሰስ እያደረግን ነው ማለት ነው። እዛ ያለውን ሪሞትሊ አክሰስ እያደረግን ነው ማለት ነው። እንደምታዩት በዩዚንግ አይፒ ማለት ነው ኮምቦልቻ ከተማ አስተዳደር ያሉ አጠቃላይ እንቅስቃሴዎችን እየቃኘን ያለንበት ሁኔታ አለ። ለምሳሌ እንደምታዩት ይሄ ሚጢቆሎ መግቢያ ወደ ኮምቦልቻ ከሚጢቆሎ ወይም ከአፋር ወይ ሰመራ ወደ ቀጥታ ወደ ኮምቦልቻ የምንገባበት ጌት ነው። ይህንኛው እንደምታዩት ደግሞ ኤርፖርት ወደ ኤርፖርትና ወደ ኢንዱስትሪ ፓርክ የምንሄድበት ነው። ይህንኛው ደግሞ እንደምታዩት ኮስፒ ከደሴ ቀጥታ ወደ ኮምቦልቻ የምንገባበት በር ነው ማለት ነው። እዚህ ጋር እንደምታዩት ሴንትራል መካከል ላይ ያለው የኮምቦልቻ ማዕከል ነች። ያለውን ሁነት ላይቭ ያየነው ነው። አይ ላይቭ ነው። አሁን እንቅስቃሴ ላይ ያሉ ላይቭ ነው እያየን ያለ ነው። የሰዎችን እንቅስቃሴ በዚህ በሚታይ መልኩ ኦንሴሽን ያ ማለት ላይቭ ነው ማለት ነው። ላይቭ ላይ ነው ያለ ነው። እንደምታዩት ኢትዮ ቴሌኮም ወይም ደግሞ ከተማ አስተዳደሩ ፊት ለፊት ያለው ነው። ከተማ አስተዳደሩ የሰዎችን እንቅስቃሴ ማየት እንችላለን። ኢቭን እያጎላን በመጣን ሰዓት ለምሳሌ እንደምታዩት ይሄው እያጎላ ነው ባለው ሰዓት የሰዎችን ማንነት ሁሉ የምንለይበት መካኒዝም አለ። ተመልከቱ፣ እያንዳንዱ ተሽከርካሪም የምንለይበት መካኒዝም አለ ማለት ነው። እና በዚህ መልኩ ካሜራዎችን ላይቭ ኮንትሮል እያደረግንበት ያለበት ሁኔታ ነው ያለው ማለት ነው። አሁን እነዚህ የካሜራዎች የተገጠሙ ካሜራዎች ናቸው። እነዚህ የተገጠሙ ካሜራዎች ናቸው። እሺ፣ እችን እስኪ ልውሰዳት። አሁን ለምሳሌ እችን ውሰዳት። ወሰድኳት። ሰርች እያደረገ ነው። የት አካባቢ ያለ ነው? ይሄንኛው እንትኑን አለ ቀበሌ 5 ብለን የምንጠራው ወይም ቢራሮ ክፍለ ከተማ ላይ የሚገኝ ቀበሌ 5 ብለን የምንጠራው አካባቢ ነው። ይሄ ስፔሲፊክ ቦታው ማለት ሰመራ ላይ ሆነን አየናት። ሰመራ ላይ ሆነን ቢያንስ 60% ኮምቦልቻን አየን ማለት ነው። ከዋና መንገዶች ደግሞ 98% አየናት ማለት ነው።
ዋና መንገዶች ወደ 98% አካባቢ በካሜራ ተሸፍነናቸዋል። በካሜራ ተሸፍነዋል። እዚህኛው ቡሌት ካሜራውን ተጠቅመን ኢትዮ ቴሌኮም አካባቢ ያለች ነች። የሰዎችን እንቅስቃሴ ማየት አሁን እያንዳንዱን ነጥብ ማየት እንችላለን። አዎ ማየት እንችላለን። አሁን እዚህ ላይ የተኛለ ይታየኛል። እያንዳንዱ ነገር ላይ ምን እንዳለች ያሳየናል ማለት ነው። ያሳየናል። ኢቨንቱን በአጠቃላይ ያሳየናል ማለት ነው። ያለውን ኢቨንት ላይቭ ያሳየናል ማለት ነው። ማንኛውንም እንቅስቃሴ ያው ማን ሪሞትሊ ስለሆነ ነው እንጂ በተለይ እዛው ብንሆን ሞር እያጎላን ከዚህ የበለጠ እያጎላን የምንፈልገውን ታርጌት ማግኘት እንችላለን። የኮምቦልቻ ከተማ ፍርድ ቤት አካባቢ ወይም ደግሞ በርበሬ ወንዝ የምንለው ነው። ይሄ በርበሬ ወንዝ የምንለው ነው። ወይም ደግሞ አሰናገር ክፍለ ከተማ ላይ በርበሬ ወንዝ የሚባል አካባቢ ላይ ፍርድ ቤቱ አካባቢ ላይ ያለ ካሜራ ነው ማለት ነው። እያንዳንዱ ላይቭ ያለውን እንቅስቃሴ ያሳየናል። እዚህ ጋር ወንጀል ቢፈጸም አክሰስ ማድረግ ይቻላል። ወደ ኋላ ወንጀል ቢፈጸም አሁን ቀጣይ ኢትዮ ቴሌኮም ጋር አግሪ ያደረግነው አለ እስከ 1 ወር ድረስ አቆይተን እኛ ጋር ይቆይና ከዛ ፖስት ይደረጋል። ያ ማለት አኮርዲንግ ቱ ሲቹዌሽን ይሆናል ማለት ነው። እንደ ሲቹዌሽኑ ሰርቨር ላይ ፖስት ይደረጋል። ያም የሆነው መቼ ነው? አስፈላጊ ነገሮች በቃ የማያስፈልጉ ነገሮች ለይታ ብዙ ሳይዝ የሚይዙብን ከሆነ እነሱ ይወገዱና አስፈላጊ ነገሮች ደግሞ እስከፈለግነው ሰዓት ማቆየት እንችላለን ማለት ነው። የከተማና መሰረተ ልማት ሚኒስቴር ካዘጋጀው የከተሞች ፎረም ተሳታፊ ከሆኑ ከተሞች መካከል የሀረር ከተማ አንዱ ነው። እንግዲህ የሀረር ከተማ በዲጂታላይዜሽን ምን ተግባራትን ከውኗል፣ በፎረሙ ደግሞ ምን ይዞ ቀርቧል የሚለው ልንነጋገር ከሀረር ከተማ ከመጣን ባለሙያ ጋር ቆይታ አደርጋለሁ። በመጀመሪያ ለቃለ መጠይቁ ተባበረ ያመሰግናለሁ። ስምክንና የስራ ድርሻህን አስተዋውቃል። ስሜ ዘዲን አሊ ይባላለሁ። ለሰጣችሁኝ እድል በጣም አመሰግናለሁ። የመጣሁት ከሀረር ከተማ ልማት ነው ማለት ነው እና ኃላፊነቴ በከተማ ልማት ውስጥ የሲስተም ሴኩሪቲ ባለሙያ ነኝ። ተገልጋዩ ሲመጣ ኢንፎርሜሽን አልነበረው። ለዛ ኢንፎርሜሽን ዴስኩ ሰው ተክቶ እንዲሰራ መጀመሪያ ተቀመጠ። ከዛ በኋላ የሰዎቹን ፍላጎት አይተን ይህንን ሞዲፋይ በማድረግ ሁሉም ሰው የሚፈልገውን መረጃ እዚህ ላይ አስቀምጠን አንደኛ ይህንን ያስቀመጥነው ለኢንፎርሜሽን ዴስክ ብቻ ነው። እዚህ ላይ 2 ነገር ብቻ ነው ያለው። ቅሬታ ካለበትና እንዲሁም አስተያየት መስጠት ከፈለገ ብቻ ነው ኦንላይን ላይ ማስቀመጥ የሚችለው። ባርኮድ አለው። ባርኮዱ እዚች ጋር ይገኛል። ይህንን ባርኮድ እስካን በማድረግ ኢንፎርሜሽንም ከፈለገ መረጃ መስጠት ከፈለገ ቅሬታም ካለበት በእነዚህ 2ቱ ነው ኦንላይን መመዝገብ የሚችለው ማለት ነው። አሁን ግን ይህንን አሻሽለን ኦንላይን ገብቶ ድረገጽ አለው ከተማ ልማት። ያንን ድረገጽ ላይ ገብቶ የፈለገውን መረጃ መጀመሪያ ሬጂስተር ያደርጋል። ይሄም እንዳለ ሆኖ ማለት ነው። ሀረር ትልቅ ከተማ ነው። ብዙ አይነት የአገልግሎት አይነቶች ይኖራሉ። ምን ያህል የአገልግሎት አይነቶች በእንደዚህ መልክ ተደራሽ እንደሆኑ ተደርጓል? አሁን እያልኩ ያለው እየለማ ያለው ገና ሊደረግ ነው። ከሰው ብዛት አንጻር ነው ወደ ሶፍትዌር እየሄድን ያለ ነው እና ይሄ ሶፍትዌር ኦልሬዲ አሁን ቴስት ላይ ነው ያለው። ቢሮ ውስጥ አሁን ቴስት አርግተናል። ሲመጣ ልክ እንደ ንግድ ባንክ ዴስክ እንትኑ ስክሪኖች አሉ አይደል? ተራ ቁጥር እንደሚባለው እንደዛ አይነት ኮንሴፕት ሆኖ የሚፈልገው ሰውዬ ጋር ቅድሚያ ተመዝግበዋል ብያለሁ። ለምሳሌ መሬት ልማት ካርታ ይፈልጋል። ካርታ ነው የሚፈልገው። መረጃዎቹን አሟልቶ መጥቷል። ማን ጋር ይሄዳለሁ የሚለው ከነ ሰውዬው ፎቶና የስራ ድርሻው ይጠራል ማለት ነው። ሰውዬው ይመጣል፣ ተራው እዛ ላይ ይመዘገብለታል፣ ኮል ያደርጋል ማለት ነው። ከዛ እገሌ ይሄ ክፍል ግባ በሚል ይመጣል። በዛ መልኩ እንዲስተናገድ ተደርጎ እየተሰራ ነው የሚገኘው። ዲጂታላይዜሽን ከርቀት ሆኖ ስራን መስራት፣ ከርቀት ሆኖ ደግሞ የተለያዩ አካባቢዎችን ማየት መቆጣጠር የሚያስችል ስርዓት እየሆነ መጥቷል። አሁን እኔ የሚገኘው ሰመራ ሎጊያ ከተማ ነው። ሰመራ ሎጊያ ከተማ ሆኜ ግን ሀረር ላይ በሀረር የተለያዩ አካባቢዎች ምን እየሆኑ እንደሆነ ከአይሲቲ ባለሙያው ጋር ሆኜ የማይ ነው የሚሆን። እንግዲህ በሀረር ከተማ የተተከሉ የሴኪሪቲ ካሜራዎች የት አካባቢ ምን እየሆነ እንደሆነ ያሳዩኛል። አሁን እዚህ የምንመለከተው እንግዲህ ከጀጎል በሮች አንዱን ነው። እዚህ አጠገቤ ባለሙያ ማን አለ? ማን የሚባለው ነው ይሄ? ማን በር ነው ይሄ? ባቡነስር በር ነው። ባቡነስር ኦኬ።
ይሄ እንግዲህ ከሀረር ጀጎል ግንብ ነው። ጀጎል ነበረ። ይሄኛው በዚህ በኩል አሁን ወደ ዘመናዊ እንትን አምጥቶ ይሄ ኑር ፕላዛ ነው። ከዚህ በታች ደግሞ አባድር ፕላዛ ይባላል። ኮሪደር ልማት ተሰርቶበታል። እዚህ በሞዴል ላይ የሚታየው የነዚህን ሁለቱን የሚያሳይ። ስለዚህ የሀረርን ኮሪደር ሰመራ ሎጊያ ከተማ ላይ ሆኜ ይኸው በተተከለ ካሜራ እያየሁት ነው። በአጠቃላይ ወደ 84 ካሜራ ነው የተገጠመው ከአመሬሳ እንትን ከግብርና ማዞሪያ ጀምሮ እስከ ጆጎል ድረስ ማለት ነው። ጆጎል ውስጥ ድረስ አሁን ይሄኛው ካሜራ በጣም በስፋት ነው የሚያሳየው። ደግሞ ውስን ቦታዎችን የሚያሳይ ስፔሲፊክ ካሜራ። አሁን ይሄ አንደኛ መንገድ የሚያሳይ ነው። ይሄ አንደኛ መንገድ ማለት ጆጎል ውስጥ ሴንተር ላይ ያለው ነው። አሁን ይሄ ካሜራ ማለት ነው አንዱ የሀረር ከዚህ በር ቀጥሎ ያለው ካሜራ ነው ይሄኛው። ከውጭ ያየ ነው። እሱ ልክ ስታልፍ ወደዚህ ነው። አንዳንድ ወንጀል ሰርቶ የሚሄዱ መኪኖቹን ከርቀት ነው ዲቴክት የሚያደርገው። ሪዞሉሽኑ ሃይ ነው። ካሜራው 3 ነው። እዚህ ላይ ፎቶ ላይ እንደምትታየው ይሄኛው 360 ዲግሪ ነው የሚዞረው። ያኞቹ ደግሞ ፊክስድ ናቸው። አንዱ ወደ ታች፣ አንዱ ወደ ላይ፣ ፊታቸው ወደ ተቃራኒ ይዞራል። መኪኖቹ ልክ ሲገቡ እዛ አካባቢ ታርጋቸውን ሹፌሩንም ለይቶ የማየት እንትን አለው ማለት ነው። ተመልካቾቻችን በ10ኛው የከተሞች ፎረም በርካታ ከተለያዩ የኢትዮጵያ ክፍሎች የመጡ ከተሞች የተለያዩ ጉዳዮችን ይዘው መጥተው ኤግዚቢሽን በማቅረብ ላይ ይገኛሉ። በዚህ ዘገባ ትኩረት የማደርገው የዲጂታላይዜሽን ምን ይመስላል የሚለውን ነው። አሁን ደግሞ ከአማራ ክልል መጥቶ በሰመራ ሎጊያ ከተማ እያቀረበ ካለ ከተማ ጋር ቆይታ አደርጋለሁ። የደሴ ከተማ አስተዳደር ነው። እንደ ደሴ ከተማ በዲጂታላይዜሽን ስራ ስማርት ሲቲ በተመለከተ የተለያዩ ስራዎች እየተሰሩ ነው። አንደኛ ካሜራዎችን በየቦታው በመትከል በየከተማው በመትከል ከተማዎቹን ሴኪውር ለማድረግ እየተሰራ ነው ያለው። ይህ የምንታየው የደሴ አካባቢዎች ናቸው። ይሄ ደሴ የሚለው ፒያሳ ነው። ላይፍ ይሄ ዋናው ደሴ የሚለው ላይፍ ነው። ይሄ የደሴ ፒያሳ ነው። ፒያሳን ነው እየተመለከትን ያለ ነው። ይሄ ደግሞ ወደ መናኸሪያ አካባቢ ነው። ይሄ እየተመለከትን እውነት ነው። ላይቭ ነው። በቃ እየተመለከትን ያለ ነው። በቪፒኤን እዛም ጋር ማለት ነው። ሲቹዌሽን ሩም የሚባል አለን። ሲቹዌሽን ሩም ጋር ይሄን ቀጥታ ቪፒኤን ማለት የቴሌዎችን ከዛ ወደ አይዲያል ወደ ሲቹዌሽን ሩም የሚያገናኘው ከዚህ ደግሞ ከሰመራ ቪፒኤን መስመር ገዝተን አያይዘን ነው ቀጥታ እንዲታይ ያደረግ ነው። ተመልካቾቻችን የከተማና መሰረተ ልማት ሚኒስቴር ባዘጋጀው የከተሞች ፎረም ላይ ተሳታፊ ከሆኑ ከተሞች መካከል የሆሳና ከተማ አንዱ ነው። እስኪ የሆሳና ከተማ አስተዳደር በዲጂታላይዜሽን ምን ላይ ነው የሚለውን ደግሞ በኤግዚቢሽኑ ላይ ያከናወናቸውን ተግባራት ባለሙያዎች ይዘው ቀርበው እዚህ ካጠገቤ ላይ ትመለከታላችሁ። እስኪ በመጀመሪያ ስምህን አስተዋውቀንና በከተማ አስተዳደሩ ስር ያለህን ኃላፊነት ንገረን። ስሜ ደነቃ አለሙ ይባላለሁ። የሆሳና ከተማ መዘጋጃው ቤታዊ አገልግሎት ሲስቴም አድሚን ነኝ። በሆሳና ከተማ ምን አይነት የማዘጋጃዊ የዲጂታላይዜሽን ስራዎች ተሰርተዋል? ሆሳና ከተማ ላይ የተሰሩ ዲጂታል አገልግሎት 4 ተቋማትን አገናኝተናል። አንደኛ ይዞታ አስተዳደርን፣ ሁለተኛ ኮንስትራክሽንን፣ ሶስተኛ ገቢ አገልግሎትን፣ አራተኛ ካዳስትርን አገናኝተናል። በሁለቱም ላይ 2 ሰርቨር ሲስቴም አለ። ሎካል ሰርቨር እና ክላውድ ሰርቨር አለ። ሎካል ሰርቨርን የሚጠቀሙት ካዳስትሮች ሲሆን ክላውድ ሰርቨርን ግን 4ቱም ይጠቀማሉ። ኮንስትራክሽንም፣ ግንባታ ፈቃድም፣ ይዞታም ካዳስትራም ጭምር። ካዳስትራንና እነዛን አገናኘ ነው። ካዳስትራ ከክላውድ ሰርቨር 3 ሲስቴሞችን ይጋራል። አንደኛ ስካን የሆኑ ፋይሎችን ከሲስቴም ቀጥታ ይወስዳል። ሁለተኛ ባለጉዳይን ኦንላይን መቀበል ይችላል።
ሶስተኛ ገቢን በኦንላይን ሲስተም ያዛል። ስለዚህ በእነዚህ አገልግሎቶች ሁሉም ሆሳዕና ከተማ መዘጋጃ ቤታዊ አገልግሎቶች በአራቱም ሰርቪስ ላይ የትኛም የሆነ የወረቀት አገልግሎት 100% ቆሟል ማለት ነው። ሁለተኛ ባለጉዳዮች ባሉበት ላይ ሆኖ አገልግሎት ማግኘት ይችላል። ያን ፔጁንም ማየት እንችላለን ማለት ነው። እዚህ ጋር ስላለ ይሄ ፔጅ ለምሳሌ ሆሳዕና ከተማ ላይ ያለው አጠቃላይ 69 አገልግሎቶች አሉ። ከ69 አገልግሎት ላይ 15704 ባለጉዳይ ኦንላይን አገልግሎት አግኝቷል ማለት ነው። በዲጂታል ማለት ነው። በእጅ እዛው ኦንላይን መጠየቅ የማይችሉ ሰዎች በአካል ኢንፎርሜሽን ዴስክ ተስተካክሏል። እዛ በአካል ቀርቦ አገልግሎት ማግኘት ይችላል። ደግሞ ኦንላይን መጠቀም የሚችሉ ሰዎች ግን ደግሞ ቤት ላይ ሆኖ አገልግሎት መጠቀም ይችላሉ፣ መጠየቅ ይችላሉ፣ ማግኘት ይችላሉ። ሁለተኛ ደግሞ ባለሙያዎች ቢሮ ላይ መሆን አይጠበቅባቸውም። ሆሳዕና ላይ የተስተካከለ ባለሙያዎች ባሉበት ላይ ሆኖ ኦንላይን ላይ መሆን ግዴታቸው ነው። ኦንላይን ላይ ሆኖ አገልግሎቱን በሰዓቱ መመለስ ግዴታ ነው። እዛ የተሰራ ስራ ምንድነው? ስታንዳርዱ ኦን ነው። አንድ ሰዓት ከተሰጠ አንድ ሰዓት ውስጥ ካልጨረሰ እሱ ላይ ነው ኦፍ የሚያደርገው። ስራ ፌል አድርጓል ይላል። ከዛ ዳሽቦርድ አለ በራሱ ስራ ላይ ራሱ የሚገመገመው በራሱ ስራ ላይ ስለሆነ እዛው ይገመገማል ማለት ነው። ሌላኛው ከዚህ በፊት ስንቸጋገር የነበረ ነው። ኃላፊዎች ሲወጡ ከከተማም ሲወጡ ስብሰባ ሲገቡ እንቸጋገር ነበረ፣ ውክልና እየተሰጠ። አሁን ደግሞ ውክልና ቀርቷል። ካንቲባም ስራ አስጋጅም ሌላ ኃላፊዎችም ባሉበት ላይ ሆኖ ይሄንን አገልግሎት መስጠት ይችላሉ። እንደ ተጨማሪ እዚህ ጋር ያሉ ባሉበት ሆኖ አሁን የካንቲባን ፔጅ አሳያለሁ ማለት ነው። ሌላኛው እዚህ ጋር ያለው ባለሙያዎች እዛ ያለው እንዲህ ኦንላይን የገቡ አገልግሎቶችን ቀጥታ አገልግሎት እየሰጡ ነው። እኔም እዚህ ሆኜ እዛ ላለው ባለጉዳይ አገልግሎት እየሰጠው ነው። እነዚህም ባለሙያዎች እዚህ ሆኖ ሰመራ ላይ ሆነን ሆሳዕና ላይ አገልግሎት እየሰጠን እንገኛለን ማለት ነው። ከዛ በተጨማሪ ከዚህ በፊት ገቢ ይሰወር ነበረ። አሁን ገቢን ግን ሁሉም ሰው ማየት ይችላል። ይሄ ለህዝብም ጭምር ስክሪን ላይ ይፋ የሆነ ፔጅ ማለት ነው። ዛሬ ምን ያክል ገቢ እንደገባ የዚህ ሳምንቱን ገቢ፣ የዚህ ወር ገቢ፣ የሶስት ወር ገቢ እያለ እያንዳንዱን ይቆጥራል ማለት ነውና እዚቹ ሆነን ሁሉ ነገር ማወቅ እንችላለን። ከዛ በተጨማሪ ይሄው አሁን አልኩት አራቱም አገልግሎቶች ይዞታ አስተዳደር፣ ግንባታ ፈቃድ፣ አገልግሎት፣ ኢንቨስትመንት አሁን ሁለት ነገር እየሰራን እንገኛለን። ከተማ ፕላንንና ኢንቨስትመንትን ለማገናኛት ስራ እየተሰራ ነው። እነዚህ ካለቀው 100% ሙሉ አገልግሎት ከእጅ ንክኪ ነፃ እናደርጋለን ማለት ነው። እንደ ሳምፕል አንድ አገልግሎት አለ። እዚህ ካንቲባ ፔጅን እንመልከት። ሆሳዕና ከተማ አስተዳደር 7 ማዕከላትን በሲስቴም አገናኝታለች ማለት ነው። ከዚህ በፊት ከአንዱ ማዕከል ወደ ሌላ ማዕከል በወረቀት ነው የሚላከው የትኛውም መረጃ። አሁን ግን እዚቹ ሲስቴም ላይ ሆኜ ለሚፈልገው ማዕከል ከዚቹ ነው ሲስቴም፣ እነሱም ከዛ ወደዚህ። አንድ ሳምፕሉን እንመልከት። አንዱን ማዕከል አሁን ዋና ማዕከልን ስንመለከት 6552 ፋይል ማዘር ፋይል እስካን ሆኖ ወደ ሲስቴም ገብቷል። ከዛ ባለጉዳዮችን እንመልከት። 6939 ባለጉዳይ ኦንላይን ተመዝግበዋል ማለት ተመዝግቦ አገልግሎት አገኝቷል። የት? ዋና ማዕከል ላይ። ከዛ በተጨማሪ ፓራፍ ወይም ሚሴጅ ልውውጥ ከአንዱ ወደ አንዱ የተለዋወጠ 8166 ፓራፍ ተቋምን ብቻ ሳይሆን ከአንዱ ባለሙያ ወደ ሌላ ባለሙያ የምትፈልገውን አገልግሎት ቀጥታ ነው ከዚህኛው ወደ አንተ። እኔ አሁን ለምሳሌ ወደ አንተም ከፈለኩኝ ከኔ ወደ አንተ ማለት ነው። ባለጉዳይን ማስተላለፍ የምትፈልገው አገልግሎት አንተ ሲጨርስ ወደ እኔ ስትመልስ ቃሌውን እኔ ያገለግላለሁ ማለት ነው አገልግሎት። ያ ብቻ አይደለም፣ ፋይል የማት ፈቃድ ከዚህ በፊት ሃርድ ፋይል ነበረ። ሃርድ ፋይል ሴኩሮ ነው መዝገብ ቤት ብቻ ነው የነበረ። እንደዚሁ በሲስቴምም መዝገብ ቤትን ነው የሚጠይቀው ማለት ነው። አክሰፕት ሲደረግ ነው ፋይሉ የሚታየው። በተሰጠ ሰዓት ላይ ፋይሉ ይታያል። ከዛ በተጨማሪ ክፍያ የሚታዘዘው በሲስቴም ነው። ክፍያ በሲስቴም ይታዘዛል። ገቢዎች ጋር በሲስቴም ቀጥታ ይሄዳል። ገቢዎች ደግሞ ሲከፍሉ ደረሰኝ በኦንላይን ይመጣል ማለት ነው። ፔይድ የሚል ደረሰኝ ኪወር ኮድ ያለው ደረሰኝ በሲስቴም ይመጣል። ባለጉዳይ ደግሞ ባለበት ላይ ሆኖ በቴሌ ብር ይከፍላል ማለት ነው። አንድ ሲስቴሙ ስለያዘ ሲስቴም የያዘውን ነገር ማንም ማጥፋት የትም አንተ ከነካክ አንተን ያሳያል ማለት ነው። አንተንም ጭምር ስፔሲፊክ ቦታ ላይ ይይዛል ማለት ነው። የትም መሄድ አይችልም። መሰረተ ልማት ሚኒስቴር መስሪያ ቤቱ ቀጥታው ነው ሆሳዕና ከተማን በዚህ 81% በማምጣት አንደኛ ሆነን ተሸልመናል። ሰርቲፊኬት ጭምር አለ። አገልግሎት ኦንላይን መሆን አለበት ተብሎ እየተሰራ ነው። በዘንድሮ ዓመት በ2017 ወደ 50 ከተሞች ወደ ዲጂታላይዜሽን ገብቷል። ማዕከላዊ ኢትዮጵያ በትክክል ወደ 20 ቤት ከተሞች ሰርቶ አሳይቷል። ከዛም ደግሞ ኦንላይን እንደሚቻልና እያንዳንዱ ሰው
ወደ መዘጋጃ ቤት ሳይሄድ እንደ ዱሮ ወጣ ወረድ ሮሮ ችግር ዶክመንት ይጠፍቷል ይሄ ሆኗል ሳይባል የጀመሩት ከተሞች ብዙ ናቸው። ቅድም አንተ እንዳነሳ ደሴም፣ አዋሳም፣ ቡታጅራም ሌሎች ከተሞች አዳማም ብዙ ከተሞች ጀማምሮታል ማለት ነው። ወደ 150 ከተሞች እነዚህ ከተሞች አሁን ላይ ማህበረሰቡ እንደ ትላንትና ዶክመንት ይጠፍቷል ነገ ተመለስ ሙያተኛ የለም ሙያተኛ እንዲሆናል ማለት አይቻልም። ኦንላይን ስለሆነ ኦንላይን ካለ ሰርቪሱን ይሰጣል። ኦንላይን ከሌለ ወደ አሁኑ ለኃላፊው ሪስፖንስ ያደርጋል። ቀጣሚ ያለ ማህበረሰቡ በዛው ኮመንቱን ስለሚሰጥ ቢያንስ የማዘመኑ ጉዳይ ለሌላም የከተማ ላይ የሚታየው ሮሮ ያቃልላል ተብሎ ይገመታል። ይህንንም የጀመሩበት ቦታ በጣም አቃሏል። ሌሎችም ከዚህ ይማራሉ። ምክንያቱም አይቻልም ብሎ ሲያስቡ የነበረ እንደሚቻል ሌሎች ከተማ የነሱ ኩያ ከተሞች ሰርቶ ስላሳዩ እነሱም ነገ ከዚህ ተምሮ ከተማቸውን በቀላሉ አገልግሎት ለመስጠት ይጀምራሉ። እኛም ዘንድሮ በስፋት በሁሉም ከተሞች እንሄድበታለን ብለን ሶፍትዌሩን እያስለማን ስለሆነ ሁሉም ከተማ ይገባበታል ብለን እንገምታለን።